ኢትዮጵያውያኖች ከፍተው በገዛ ሀገራችን ላይ ወተን እንዳንገባ በየመንገድ እየጠበቁ ካህን አይሉ ገበሬ አይሉ የተማረ አይሉ ያልተማረ አይሉ አለው የለውም አይሉ ገንዘብ ያልከፈለ እንደበረግ እየታረደ የሚኖርባት ሀገር ሆናለች። እኛ የኢትዮጵያ ሰዎች ኑሯችን መልካም ውሃችን መራራ በየሰፈሩ የተደራጁ የጎበዝ አለቃዎች በርትተውባታል። ጮማ ለሚቆረጥበት ጠጅ ለሚጨለጥበት በአበባ ምንጣፍ ላይ ተንደላቀው ሞት የለም የሌለ መስሏቸው 24 ሰዓት በዳንኪራ የሚያሳልፉትንም የቤተ መንግስቱንም በር ያንኳኳ ሞት ሄዷል። ኢትዮጵያንም የመረረባትን ነገር ከዛሬ በኋላ መራራውን እግዚአብሔር ያርቅላት። በጣም ብዙ ነገር መሮናል መሮብናል። በዛ በጣም ብዙ ነገር ያንገሸገሸን ነው። ኑሮ ራሱ ያንገሸግሻል። ሰላም ማጣቱ ያንገሸግሻል። የምንሰማው ነገር ያንገሸግሻል። ኢትዮጵያችን ተረጋግታ ወደ ቀደመ ክብሯ መመለሱ አይቀርም። ሌላ ሀገር ስለሌለን እኛ የኢትዮጵያ ሰዎች ኑሯችን መልካም ውሃችን መራራ። አሁን ክርስቶስ በየትኛው ምሽታችሁ ላይ ቢመጣ ትፈልጋላችሁ? ቀኑ መሽቷል እያልኳችሁ ነው። ቀኑ እያጠረ ነው ብያችኋለሁ። ዘመናችን ከሸማኔ መወርወሪያ ይልቅ እየፈጠነ ነው ብያችኋለሁ። ግን በምሽታችሁ ላይ ምሽት የሌለበት እውነተኛው ብርሃን ክርስቶስ እንዲመጣላችሁ ትፈልጋላችሁ? ዝቅ በሉ፣ ጎንበስ በሉ፣ ታዘዙ። የሰማችሁ ነው። ለተሾማችሁበት መስሪያ ቤት ታማኙ ነው። ሀብታምን በገንዘቡ ብዛት አታገልግሉ፣ ድሃንም በድህነቱ ብዛት አትክፉት። መማለጃ አትቀበሉ፣ ጉቦ አትብሉ፣ ገንዘባችሁን ባራጣ አታበድሩ፣ አትብሉ። ያልበላችሁን ያልሰበሰባችሁትን አትሰብስቡ። እግዚአብሔር ከሁላችን ጋር ይሁን። ይህ ዓለም እንደው ጥሩም በልቶ ከገንዳም ላይ ለበላው ያልፋል። ዓለም ማለፏ አይቀርም። ይቀራል። ዓለም ማለፏ አይቀርም። እንኳንስ ለኛ ለምስኪኖቹ ለነጃኖይም አልፋለች አለ። ጮማ ለሚቆረጥበት ጠጅ ለሚጨለጥበት በአበባ ምንጣፍ ላይ ተንደላቀው ሞት የለም የሌለ መስሏቸው 24 ሰዓት በዳንኪራ የሚያሳልፉትንም የቤተ መንግስቱንም በር ያንኳኳ ሞት ሄዷል። ማን ነው ታዲያ የሚያስፈልገን ካላችሁ የሞትን ድልድይ የሚሻገር ሀብታችን ክርስቶስ ነው። እስቲ ከኔ ጋር የሞትን ድልድይ በሉ። የሚሻገር ሀብት ኢየሱስ ክርስቶስ ነው። ስለዚህ እንደሚኖር እየሰራን እንደሚሞት የምንዘጋጀው የሞትን ድልድይ የምንሻገረው በኢየሱስ ክርስቶስ ስለሆነ ነው። ልክ እንደ ኢያሪኮ ሰዎች ሆነናል። በዚህ ዘመን የኢያሪኮ ሰዎች ኑሯቸው መልካም ነው። የኢያሪኮ ሰዎች ችግር የሚባል ነገር አይተው አያውቁም። አሁን እኮ በኢትዮጵያ በአንዳንድ አካባቢ ስትሄዱ ሆቴሉ ሞልቶ መቀመጫ ይዘው አስፓልት ዳር ላይ ስጋ እየቆረጡ ነው የምታዩት። የመጨረሻ ያለ በቃ ከሰማይ መና የወረደልን ያክል ነው የሚመስለው። ብዙ ወገኖች ግን እየተራቡ ነው። ቆይ ገንዘቡ ከየት ነው የሚመጣው? ይሄን ይገርመኛል እኮ። አንድ ሰው ምን ብሎኛል መሰላችሁ? ቢጠፋ ለእንጀራ ብር ይጠፋል እንጂ ለመጠጥ ብር አይጠፋም ብሎኛል። እውነት ነው አስብ፣ እውነት ነው አስብ። ወንድሜ ራበኝ ብለህ ቁርስ ማይገዛልህ ሰው አይደል ድራፍት የሚጋብዝ ማታ ጠጋ በሉለት ብሎ ወንበር ስቦ አስቀምጦ ሌሊቱ ሙሉ የሚያሰክር እሱ ነው። የኢያሪኮ ሰዎች የሚገርማችሁ እንኳን ሴቱ ወንዱ ምጥ መጣበት አንድ ቀን ዝም ብለው እየተቀማጠሉ ስጋቸውን እያሰቡ ጮማ እየቆረጡ ጠጅ እየጨለጡ ሲኖሩ አንድ ቀን እግዚአብሔር በእጁ አስገባቸው ይላል። በምኑ አስገባቸው? የሚጠጡትን ውሃቸውን መረዘባቸው ይላል የኢያሪኮን ሰዎች። ከዛ በኋላ ውሃቸው ሲመረዝ በዛ ዘመን የነበሩ ኬሚስቶች እኛ ውሃችን ክሎሪን ሌላ ነገር ጨምረን ነው አለምናከም አይደለ? እና እነዛ ዘመን የነበሩ ኬሚስቶች የእጽዋት ውጤት መድኃኒት አምጥተው ውሃ ውስጥ እየጨመሩ ውሃውን ለማከም ቢሞክሩ ነገፈበት። ጽንስ የያዙ ሴቶች ጽንሳቸው የተጨናገፈ፣ ያልወለዱ ሴቶች መካን እየሆኑ ሕፃናት ሲጠጡ የሞቱ በውሃው ምክንያት ስደት መጣ። አሁን እንደጠገባችሁም አትቀጥሉም። ዛሬ ጮማ እየቆረጥን እንደቀጠልንማ አንቀጥልም። እንቀጥል ይመስላችኋል? ራሳችንን ብቻ እያሰባንማ አንቀጥልም። እና እግዚአብሔር ምን አደረገ? ውሃው መጣባቸው። ምን ያርጉ? ስደት መጣ። የሚያደርጉትን ሲያጡ
በቀርሜሎስ ተራራ ላይ የነበረውን የእግዚአብሔርን አገልጋይ የእግዚአብሔርን እንደራሴ ኤልሳዕን ሄዱና እንዲህ ያሉት እኛ የኢያሪኮ ሰዎች ዛሬ እንደዚህ ብንለውስ ኤልሳዕን እኛ የኢትዮጵያ ሰዎች ኑሯችን መልካም ውሃችን መራራ ኑሯችን መልካም ነው ውሃችን መራራ ነው አሉት። ውሃችን መሮብናል በገንዘባችን ምክንያት ውሃችን አልጣፈጠልንም። ውሃውን ስንጠጣ ደግሞ የሞትን ነው ሕፃናት የሞቱ ነው ነፍሰ ጡር ጽንሷ እየጨነገፈ ነው በውሃው ምክንያት ስደት ሆኗል ምን እናድርግ አሉ። ወደ መረረው ውሃ ዘንድ ነገ ቀጠሮ ያዙ እንገናኛለን ግን አዲስ ማሰሮ አምጡልኝ በማሰሮ ውስጥም ጨው ጨምሩበት አላቸው። ምን ጨምሩበት ጨው ኑሮ ለመረረባችሁ ጨው የተባለው ክርስቶስ ነው። ኑሯችሁን የሚያጣፍጠው የማርያም ልጅ ክርስቶስ ነው። እና በቀጠሯቸው ሰዓት ማንንም ያልተጠቀመበትን አዲስ ማሰሮ ይዘው ሄዱና አምጡ አላቸው። ተቀበላቸው። በአዲሱ ማሰሮ ውስጥ የገባውን ጨው ይዞ እንዲህ አለው ውሃውን በእግዚአብሔር ስም ፈውሼሃለሁ አለው። በማስብ ኑሯችንን የሚፈውስልን ያልተፈወሰ ትዳር ውስጥ የምትኖሩ ትዳራችሁን የሚፈውስላችሁ በእግዚአብሔር ስም ፈውሼሃለሁ አላቸው። በማሰሮ ውስጥ የገባው ማን ነው? ጨው ነው። ማሰሮ አዲሲቷ ማሰሮ ድንግል ማርያም ናት። ማናት? የእመቤታችን የድንግል ማርያም ምሳሌ ነው። ለጊዜው ይሄ ውሃ መሮባቸዋል። ለፍጻሜው ግን የመረረውን ዓለም ሊያጣፍጥ ጨው የተባለው ኢየሱስ ክርስቶስ በማኅፀነ ድንግል ማርያም አድሮ 9 ወር ከ5 ቀን ሲፈጸም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ዓለምን ወይም የዓለምን ምሬትነት ያጣፍጣል ሲላቸው ነው። በነገራችን ላይ ጨው መድኃኒት ነው። ጨው መድኃኒት ነው በሉኝ። ጨው ቁስል ላይ ቢያደርጉት ቁስልን ያደርቃል። የድሮ አባቶቻችን ቁስል ላይ ምን ይነሰንሳሉ? ጨው ይነሰንሳሉ። ጨው ምንድነው አልኳችሁ? መድኃኒት ነው። ጨው የተባለው ክርስቶስ ምንድነው? መድኃኒት ነው። ያውም የዓለም ሁሉ ምንድነው? መድኃኒት። በአንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ እንዲህ ይላል እኛም አይተናል እንመሰክራለን አባት ልጁን የዓለም መድኃኒት ሊሆን እንደላከው ይላል። የዓለም መድኃኒት ሊሆን ወደ ምድር የተላከ ዓለምን ሊያድን ዓለምን ከራሱ ጋር ሊያስታርቅ ደግሞም እኛን ወደ አባቱ መንግስት ሊያቀርበን የመጣው ከሶስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ የዓለም መድኃኒት ነው። ክብርና ምስጋና ለስሙ ይሁን። የዓለም ሁሉ መድኃኒት ነው ክርስቶስ እና ጨው መድኃኒት ነው። በሁለተኛ ደረጃ ጨው በሁሉ ቦታ ይገኛል። እስቲ ጨው በሁሉ ቦታ ይገኛል በሉ። በነገራችን ላይ ጨውን ባለጠጎች ብቻ ቢያገኙት ድሆች ጨውን ለማግኘት ቢቸገሩ ስኳር ጣፋጭ ነው ግን ውድ ነው አይደል? ጨውስ ርካሽ ነው አይደል? ግን ጥቅሙ የስኳር ነው የጨው ነው የሚበልጠው? ንገሩኝ ግድ የላችሁ እናቶቼ። እናንተ ዝም በሉ ቤት ጨው ታውቃላችሁ ገዝታችሁ ትሰጣላችሁ እንጂ ጥቅሙን የሚያውቁት እነሱ ነው አይደል? ያ ወጥ የምታማስሉባትን ማመሲያ እጃችሁ ላይ ያጋደማችሁ 30 ጊዜ መከራ የምትበሉት የሰራችኋትን ጨው መጥናችሁ ታውቃላችሁ አይደል? ጎበዞች ናችሁ ማለት ነው። እና ጨው ምንድነው? የመጀመሪያው መድኃኒት ነው። ሁለተኛ በሁሉ ቦታ ንገሩኝ እንጂ ይገኛል። ያ ምን ማለት ነው? ክርስቶስ ለሁሉ የመጣ መድኃኒት ሁሉ የሚያገኘው መድኃኒት መሆኑን ሲያሳይ ነው ጨው የተባለው። አያችሁ ጨው የተባለው መድኃኒት በማኅፀነ ድንግል ማርያም አድሮ ተወልዶ ወደ ዓለም የመጣው የዓለምን ለዚህ እኮ ነው ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም ያለው ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ለመታረድ የመጣው አንዱ ፍሪዳ። በነገራችን ላይ በቀራንዮ ላይ የታረደው አንድ በግ ነው። ስንት በግ ነው? እስቲ አንድ በግ ነው በሉኝ። ስንት በግ ነው? አንድ በግ ነው። አንዱ በግ ነው። በዕለተ ዓርብ ፋሲካችን ክርስቶስ የታረደው አንድ በግ ነው። አንዱ በግ አንድ ጊዜ ታርዷል። ዓለም ሁሉ እስከ ፍጻሜ ሲበላው አያልቅም። አይገርም? ናው ተፈተተ ይላል። በየቀኑ በየጊዜው ትኩስ ሆኖ ስጋው ትኩስ ሆኖ ደሙ በቀራንዮ እንደፈሰሰ በቀራንዮ ላይ እንደተቆረሰው አማናዊ ስጋ በየቀኑ ይህንን የክርስቶስን ስጋ እንበላለን አይደል? ሌሎቻችሁ የበይ ተመልካች የሆናችሁ ወደ ክርስቶስ ስጋና ደም እግዚአብሔር በቸርነቱ ያቀርባችሁ። በምድር ላይ የተገለጠ ደስታ ነው። የኢያሪኮን ሰዎች ከዛሬ በኋላ መራራ አይሆንም አላቸው። ኢትዮጵያንም የመረረባትን ነገር ከዛሬ በኋላ መራራውን እግዚአብሔር ያርቅላት። በጣም ብዙ ነገር መሮናል፣ መሮብናል።
በዛ በጣም ብዙ ነገር ያንገሸገሸን ነው። ኑሮ ራሱ ያንገሸግሻል፣ ሰላም ማጣቱ ያንገሸግሻል፣ የምንሰማው ነገር ያንገሸግሻል። ግን የምንሰማውን ክፉ ነገር የምንሰማው መርዛማውን ነገር ሁሉ ከምድራችን ላይ ጠርጎ መድኃኔዓለም ያንሳልን። እስቲ አማኑኤል በሉ። በምድር የተገለጠ ደስታ በሀገራችን የሚገለጥልን ቤት ይገለጥልን። ይህ ደስታ እኮ ሳይገለጥ በፊት የምድራችን ታሪክ ሐዘንና ጨለማ ነበረ። ክርስቶስ ወደ ምድር ከመጣ በኋላ የምድራችን ሐዘን ተገፈፈ፣ የምድር ጨለማ ተገፈፈ። የሞታችን መውጊያ አያችሁ ደብራና ተወጥሮ እሱ የሞትን መውጊያ ዋናውን ገዳያችንን ገድሎ የዲያብሎስን ራስ ቀጥቅጦ ተይዘን የነበርንበትን እስራት ፈትቶ ወደ ክብራችን መልሶናል፣ ወደ ቅዱሱ ከተማ ቀላቅሎናል። ስለዚህ በምድራችን ላይ እንደ አማኑኤል ያለ ደስታ የለም። ለሀገራችን ይሄ ደስታ ያስፈልጋል። ህመምተኛዋን ምድራችንን ለመጀመሪያ ጊዜ መድኃኒት አግኝታ እንደተደሰተች ዛሬም በልጆቿ የታመመችዋን ኢትዮጵያ ይሄ ደስታ ይጎብኛት። አማኑኤል በሉ ከኔ ጋር። ኃጢአትን የሚደመስስ ነው። ድምጻችሁን ከፍ አድርጉ። አማኑኤል በሉ። ኃጢአትን የሚደመስስ ነው። ሙታንን የሚቀሰቅስ ነው። ለምጻምን የሚያነጻ ነው። ሽባውን የሚያራምድ ነው። እውር የሚያበራ ነው። ስለዚህ ይሄ ተአምር የሚያደርገው ጌታ ተአምር ወደሚሰራባት ቅዱሳን ወደ ፈለቁባት ከተማ ድጋሚ መጥቶ እግዚአብሔር የኢትዮጵያን ታሪክ ይቀይርልን። እየተጣሉ እየተናከሱ እየተባሉ ያሉ ኢትዮጵያውያንን ወደ አንድነት ያምጣልን። የተጣሉትን እግዚአብሔር ያስታርቅልን። የተለያዩትን አንድ ያደርግልን። የተዘራብንን የጸብ ዘር አማኑኤል ያስወግድልን። አንድ ያረገናል እግዚአብሔር። ጠብቁ ኢትዮጵያውያን። እኛ በምህላ እኛ በተሰበረ ልብ እኛ በእንባ መሬት ወድቀን እግዚአብሔርን ከለመነው ኢትዮጵያችን ተረጋግታ ወደ ቀደመ ክብሯ መመለሱ አይቀርም። ሌላ ሀገር ስለሌለን አለ። እነሆ ለሕዝብ ሁሉ የሚሆን ደስታ ተባለ አማኑኤል። ለሕዝብ ሁሉ የሚሆን ምን? አቤት! በጭንቅና በመከራ ለነበረች ዓለም ሰላሟ ክርስቶስ። ታስተውላላችሁ። ያለዚህ ጌታ ኑሮ እንደሌለ እሱን ሳትደገፉ መኖር እንደማይኖር ህልውናችሁ እሱ እንደሆነ ደስታችሁ እሱ ስለሆነ እሱን ይዛችሁ እንደቆማችሁ ታስተውላላችሁ። እሱ ላይ ባትደገፉ በራሳችሁ መቆም እንደማትችሉ ታስተውላላችሁ። በዮሐንስ ወንጌል ምዕራፍ 15 ቁጥር 4 ጀምሮ ስታነቡ እንደዚህ ተብሎ ተጽፏል። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንደማይቻለው እናንተ እንደዚሁ ያለ እኔ ልትኖሩ አትችሉም ይለናል። ያለ ክርስቶስ መኖር ይቻላል? ይቻላል ወይ? እውነት ነው። ቤት ባይኖራችሁ መኖር ይቻላል አይቻልም? ንገሩኝ እንጂ። አሁን ቤት ያለው ሰውና እዚህ ውስጥ ተከራይቶ የሚኖር ሰው አለ። ልዩነቱ ምንድነው? ልዩነታቸው ምንድነው? አሁን ቤት በራሱ ቤት ኖሮት የቤት ኪራይ ሳይከፍል የሚኖር ሰው አለ። ደግሞ ቤት ተከራይቶ ደግሞ ኪራይ እየከፈለ የሚኖር ሰው አለ። ልዩነታቸው ምንድነው? ኪራይ መክፈላቸው ነው አይደል? ዓለም እኮ ኪራይ ቤት ናት አይደለም? የሆነ ሰዓት የሁለታችን በነገራችን ላይ ብዙ ጊዜ እናገራለሁ። ተከራይ ተቀምጦ ያከራይ ሬሳ ይወጣል። እንዳደነግጡ ደግሞ አከራዮች ማ ተቀምጦ አልኩኝ? ተከራይ ተቀምጦ የማን ሬሳ ይወጣል አልኩኝ? ያከራይ። ስለዚህ ሁሉም ተከራይ መሆኑን ማስተዋል ያለበት ነው። ሁሉ ምንድነው? እስቲ ሁላችን ተከራይ ነን በሉ። ስለዚህ ቤት ባይኖራችሁ ትኖራላችሁ፣ ዘመድ ባይኖራችሁ ትኖራላችሁ፣ ደሞዝ ባይኖራችሁም ትኖራላችሁ፣ ዕውቀት ባይኖራችሁም ትኖራላችሁ። እና ማን ካለን ነው የምንኖረው ካላችሁ መድኃኔዓለም ካላችሁ ትኖራላችሁ። እሱ ካለን አንኖርም? ማን ካለን ነው የምንኖረው? እግዚአብሔር ካለ እንኖራለን። የሚያኖር ዘመድ የለም አለ። የሚያኖር ስራ የለም አለ። የሚያኖር ስልጣን የለም። ማን ነው የሚያኖረው? መኖሪያችን ማን ነው? በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 27 ላይ ያ የፍቅር ሰባኪ ቅዱስ ዮሐንስ ሲነግረን እንዲህ ነው ያለው፣ በእርሱ ብቻ ኑሩ አለን። በማኖሩ በቃ መኖሪያ ክርስቶስ ነው። በእርሱ ኑሩ። በነገራችን ላይ በዚህ ሰዓት በህመም የሚኖሩ አሉ፣ በሆስፒታል የሚኖሩ አሉ፣ እድሜ ዘመናቸውን በጸበል ስፍራ የሚኖሩ አሉ፣ ታመው በቃ አልጋ ላይ ተጣብቀው በሰፈር ውስጥ በማይታዩ መኖር ሞቷል አለ የሚባል ሰው ሁሉ አለ። እነዚህ ሁሉ ይኖራሉ። የሚያኖራቸው ማን ነው? አቤት! እግዚአብሔር ነው መኖሪያችን። ስለዚህ ባጭር ቃል ምን አለን?
ለበውክሙኑ ታስተውላላችሁን? ያደረኩላችሁን ታስተውላላችሁ? የሰራውላችሁን ታስተውላላችሁ አላቸው።